ሰላም ውድ የያቲ ፋሚሊያንስ እንደምን አላችሁልኝ? እንደምን ቆያችሁልኝ? እኔ ጋር ሁሉ አማን ሁሉ ፍስፍስ፣ እናንተ ጋር ሁሉ አማን ሁሉ ፍስፍስ እንደምን ተስፋ አደርጋለሁ። አውቃለሁ ጠፍቻለሁ፣ አልተመቸኝም። ለዚህም ይቅርታ ጠይቃለሁኝ። ዛሬም እንደተለመደው እናንተ ዘና ፍታ ያደርጋል ብዬ ያሰብኩትን ቪዲዮ ይዤ መጥቻለሁኝ። እስከ መጨረሻው ማየት እንዳይረሳ፣ አብረን ዘና ፍታ እንላለን። እንዳልኳችሁ ትንሽ ስለቆየው ግዴታ ላይካችሁ ያስፈልገኛል፣ ሰፖርታችሁ የለኝ። እንደተለመደው ወደ ቪዲዮ ከማለፍ በፊት ለቻናላችን አዲስ ከሆናችሁ ሰብስክራይብ እና ደግሞ ቪዲዮ እንዳልኳችሁ ላይክ በማድረግ ጀምሩት። ቀጥታ ወደ ዛሬው ቪዲዮ እናልፋለን። ሌትስ ጎ የመጀመሪያ ቪዲዮ ጀምሩ። አባቴ አቤት፣ እንኳን ደስ ያለ። ለምኑ ለአባቶስ ቀና እንኳን ደስ ያለ ለአባቶስ ቀና። እኔ ባንተ እድሜ አባቴን አሜሪካና ፓሪስ ነበር ሳዝናና የነበረው። አንተ እዚህ እኔን ትመጠምጣለህ በ20 ዓመት በ30 ዓመት። እንኳን ደስ ያለ። ወንድ ከሆንክ አሜሪካና ፓሪስ ይዛ ዱባይ አታዝናናኝም? አባትህ የአባቶስ ቀን ነው ካልክ የመጥማጭ ልጅ ናውን ስራ ፍርብላ ና ወደ ሰማይደ ምን የመሰለ ነው አንተ ጭራሽ አባቶስ ቀን ይለኛል። እኔ ለራሴ ተቸግሬ ኖሮ ወንድም እንብላ። ኧረ እንብላ ይለኛል እንዴ? ሾሮ በዛው በለው ራስህ ምን ማለት ነው? አፍጥኙ ሾሮ የሚበላ ሳይመቸኝም ሾሮ የሚበላ ሳይ ያዛጋኛል። አንተ የዛሬ ነው ያርጎና ቀንጥሮኝ ነው እንጂ እንዳንተ እዚህ ጋር ቁጭ ያጫወት ነበር እንዴ? ዳስ ነበር ከዚህ ጋር እንዴ ያጫወት ሾሮ ሲያልቅ የሚደርስ ጥብስሽ ይልቁኑ ጥብሱ ሲመጣ ሾሮ ግሮጥ ተጥሎ እንደ ቶሎ በጥፍ በትልሻላል። ሾሮ የሚበላ ሰው ውጪ ደግሞ እየታፈሰ ነው። ወንድሜ ባይመሮ ይጮክ ነው በሊና እየተጮክ ነው። ምን ማለት ነው? አርባት በላም እንዳር ዱለት ጨመሪበት። ከሻኛው ዱለት ጨመር ዱለት ጨመር ፈለገ በያ ነገር ፈለገኝ እንዴ? በያ ነገር ፈለገኝ ሰዎች እርዳታ ሴኩሪቲ ለምስ ሊበላ ሰው ሊሆነ ሴኩሪቲ። በነገራችን ላይ ፋሚሊ ሽሮ ከጠፋ እንደሚናፍቅ ታውቃላችሁ? ኦ ማይ ማቶች ቤት ለቤት ማነው ያረመጣን? እስኪ በርጻለ እኮ ነው ልሰብሩት ነው ነው ገባኝ። መታከፍትም እንዴታ እንዴ ከየት ነው እንደዚህ ከዋሊ ማለት ነው። ጭራሽ ዋለች የቀደሙ ነው ደግሞ። ኧረ ባካችሁ ጄሪኮ ነው። አዎ እሱ ነው። ስንት ከፈልኩ? የዛሬ ወር 300 ብር ነው የከፈልነው። ሌባ 300 ምናምን ትላለህ ሁሉ እየቀዳ የቆጠረው ታዲያ ዝም በል ዳረ ወንድሜ ጄሪኮ ነው ባካ። ምን ይሆናል? የት ነው ዋናው ቆጣሪ የቀጠልከው? ዋናው ከዛን ይቀጥላል። እዛ ነው ይቆረጠው። በጥሰዋን ከዋናው። አረ ለምንድን ነው የሚቆረጠው? ወንድም እንደዚህ አቂም ታሳያለህ ታዲያ። አሁን 9500 ብር ቆጥሯል። በኋላ ማታ ሄደህ እንድትከፍል። አረ እኔ እንደዛ አይነት ብር የለኝም ባካችሁ። ምጭ አልፈልግም። አትከፍልም? እኔ ብር የለኝም። አቶ በቃ ስም ንገረኝ። የምን ስም ንገረኝ። ያወጣህበትን ካሳሁን ነው የወጣበት ስም። አቶ ካሳሁን ውሃ ልማት ሄደ ቃሌን ስጥ። ከዋናው ተቆርጧል። ቆጣሪም አሁን አሽጌ ሄዳለሁ። ሌላ ንግግር አልፈልግም። ኧረ ባካችሁ ዝሪክሪክ ያው ምንድን ነው የሚባለው? አዲስ ባንክ ሲከፈት ሰራተኞቹ በጉሎ ሰላም ነው። በቃ አዲስ ባንክ ከፍተናል። ምርጥ ባንክ እንደዚህ ወለዱ እንደዚህ ምርጥ አንድ ብር ተከታለ 150 ሺህ 160 ሺህ ባላ ተከታ አልፈልግም። አንድ ብር ተከታለ 150 ሺህ ሁሉም ይመታናል፣ ያንቋሸናል። አንተ አንድ ቡክ አውጣልህ። በቃ አላወጣም። ሰውዬ አውጥቻለሁ። ያማቹአል ክሬቲቪቲ አልተቻለም። በቃ ያምናው ኤላ ይሆንበት መንግስታይል መግባት አለበት እና አረ ሰውዬ በእናትህ ወደዛ ሂድ። የምን የመንግስታይል ነው የምትለው? እሺ በነፃ እኮ ነው። አልፈልግም። በነፃ ነው ጋጂ በእናትህ አልፈልግም። አረ ጋጂ በእናትህ በቃ ለቃቀኝ። ሰውዬ ካላወጣ ባግድ እንትን ለቃቀኝ አትንከሰኝ። ለቃቀኝ ድጭራሽ በእናትህ አንዱ በነፃ አውጣልኝ። ሰውዬ ዞር በል። እኔ ከፍላለሁ፣ አንተ አውጣልኝ። ስሜን አስገባለሁ። አልፈልግም። በቃ ባግድ ታውጣለሽ። ለቃቀኝ። በጣም ነው የሚያሳዝነው እኮ አይዞህ። የኢትዮጵያ ህይወት በቃ እዛው ነው
የምር ማርያም እኛን የሚገልጽ ቪዲዮ ይኸው እንደውም ሲደክም ይዞ ይሄዳል። መታገል አለብህ ማርያም ትችላለህ። የምር ይሄን የሰራው ልጅ ተበቃና እኮ ከቢሮ የሚወጡበት ሰዓት ነው የሚሆነው። አይው ወጣ እንዴ አይው ሽጉጥ ራሱ መጣበቂያ ነው። ጋሽጋጅ ነው እኛ ነው። ሰላም ነው ምንድነው? ኧረ አንተው ጋር መተን አንተ ጋር ፈልገን ነበር። ነገናችሁ ይሄ እኮ ቢሮ እንመላለሳለን። አሁን ለመሳኮ ወጣ እዛም ሰው ፈልጉን ለዛ ሰበ ቀጥታ ነገራችን ላይ ያው ለጠበቃ ፈልጋችሁ መሰለኝ። ጠብቅ ነገር ነው። በጣም ጠበቃ ጋሽ ቀጭኑ ችኩል ይባላል። የጠቅላይ ፍርድ ቤት እንደዚሁም እስከ በጣም ታዋቂ ነው። በጣም ታውቃላችሁ ስለኔ እና ምን መሰለህ የሆነ በድንበር ምናምን ተጣልተን ነበርና መሬቱን የኛ ለማድረግ ፈልገን ነበር። ኦኬ መሬቱ እናንተ መሬቱ እናንተ ነው አይደለም? የኛ አይደለም። ያው በድንበር አካንትራልና ቢሮ መጥተህ መወያየት ነው። አንተ የሚያስፈልገው ምንድን ነው? የሚያስፈልገው ቢሮ ትመጣላችሁ። ቀስ ብለህ ያለው በቃ አፋልጉኝ እንዴ እዚህ ጠፍቶ ማለት ነው። አዎ ጠፋ። ስንት ቀን ነው? ይቻላል። አረ ናላስ አሁን አይቻልም። አታቸቻለህ። እስኪ ራሱ በጣም ውለታ አንተ በእናትህ ምንድን ነው? ተቀበለውና መንጃ ፈቃዱን አስገባው። በቃ ሰላም ነው። ምን ፈለክ? አረ መንጃ ፈቃድ ተወስዶ ማሽን ወሰድኩት። እኔ ነኝ ወሰድኩት። አዎ ትናንትና። አንተ ጥጋበኛው ልጅ የባጃጅ ሹፌርና በቃ እንመልስማ ወሰድ ነው አንዴ ምን አረጋግላ? አረ እባክህ መልስልኝ እስኪ እንትን ለመንገድ ትራንስፖርት ገቢ አድርጋለሁ። እዛ ሄደ ጠይቃ እስኪ። አረ እዛም ቢያሉኝ እኮ በቃ እኛ እኮ ነን የምናስመልሰው። ምን ይናቅ እኮ እንዴት ነው የሚመለሰው? አንድ 15000 ብር አምጣና መልስልህ። ትናንትና አይደል እንደ 10000 ብር ይሰጥ። ዝም በል በቃ በየቀኑ እየመጣህ ትጨቃጭ። ጥፋ አረ እባክህ ስጠኝ። ሊፋጭ አረ ስጠኝ። አቁም እስኪ አቁም። ወረና ባዚስኪ ወረድስኪ መንጃ ፈቃድ የለኝም። ምን አገባን? ያለ መንጃ ፈቃድ ለምን ትንቀሳቀሳለህ? ጋሪ አይደል እንዴ መንጃ ፈቃድ? ምን አገባን? ጋሪ ምናምን አትበል። ኮተታ ወንድሜ መንጃ ፈቃድ ሊብሬስ ፍሬን እኮ ጋር ነው የምትይዘው። የምን ፍሬን? ጋሪ እኮ ነው እኮ ማለት ጋሪ በምንድን ነው ፍሬን አትይዝም? በገመድ ነው። ገመድ ምናምን አትበል። ገመድ ፊት እና ፊታው እስኪ እንትኑ አርጋ ይፈታስ። አረ እባክህ ወንድሜ እባክህ መተዳደር ይላልሽ መንጃ ፈቃድ ያላስክ ሊብሬ ያለው ፍሬን ያለው ጋሪ እኮ ነው። ዝም በል ይበት ጋሪ ምናምን አትበል። አረ እባክህ መንጃ ፈቃድ አምጣ። በቃ ምን ደረቴን ትገለብጣለህ ታዲያ? መንጃ ፈቃድ በቃ መንጃ ፈቃድ ምን እንዳልገባ ትሆናለህ አንተ። ሊፋጫም አትልመጭመጫ እኔ የሰራው እነሱ ነው። በቃ ምንድን ነው ደረት መገልበጥ? ቀጥ ብለህ ጥፋ ከዚህ ሰፈር። አንተም ዞር በል እስኪ ጥፉ። አላሽ አተፈላው ኖ ብያለሁ። ኖ ዱርዬ ናንካ ካርግዛ። ኧረ ቤት ይቆጡኛል። እኔ እንደዚህ ሂድ አልኩህ አንዴ። ሂድ ተባልክ አንዴ። ትመጣለህ ታኛለህ። ኧረ እዚህ ሰፈር ለኔ ያፈሉት ነው። አች ነይ እባክሽ ወደዚህ ነይ እባክሽ። ጫማዬን ሰሪ ለላሽ ፈተሽ ሰሪው በቃ ተነሽ። አትበረው ከጥሎሸት መለስ አልከው። ና እኔ ነው ና እኮ ነው። ምን ልትሆን ነው? ምን ልትሆን ነው? ምን ልትሆን ነው? አልገባኝም። ምን ነው እንዴ? ምን ልትሆን ነው? አለቀቀችው። ምንድን ነው? አባቢ ዳቦ ግዛልኝ። ሌላ ላይ ታማኝ የሆነ ሰው ነው የጠፋው። አንዴ ማዘር አስደውኝ ብሎ ስልኬን በላኝ። አሁን ባለቤቴን ምን ልበለው? ምትይዋለሽ እንግዲህ በቃ ምንም ማድረግ አይቻልም። ኤአይ ሌላ ሌቭል ላይ ነው። ቆይ ሁላችሁም ተረጋጉ፣ ትከፍላላችሁ። መጀመሪያ ማዘርን አስቀድሟት። ማዘርዬ ኑ ግቡ። ወንድሜዋ ማዘርን አስቀድማት። አንተ ትደርሳለህ። ምን ሆነህ ነው? ኑ ቶሎ ማዘር። እሺ 700 ብር አዘጋጅቷል። አዎ ይዣለሁ ልጄ ይዣለሁ። እሺ እንደው
አረ ማዘር ማዘርዬ እንኩ ይቺ ዳብል መታባት ሰጥተሽ ነው። ረስቸው 700 ነው የምፈልገው። እሺ በረካ ሁንልኝ። አሜን። በረካ ሁንልኝ። ስንት እንዳንተ አይነት ጨዋ ልጅ አለ። በረካ አነ ስሞት ማለት ያስረዝም። ስሜ ፋጡማ አሊ። አይ ጨዋ ልጅ እኮ አለ። ሞልቷል ጨዋ ልጅ አላህ። አረ ማዘር 500 ብር ሆነ ሰፊ እሱን ማዘር ነው የሰጠው። መሆን ነው ተሳስቼ ነው እኔ ቆጥሬ እኮ ነው። አይ አንቺማ ቆጥረሻል ማዘር። አይ እንደው እንጃላት የሰው ምርቃ መስል አረ ላሽ ወራጋሎ ፋሚሊ የዛሬ ቪዲዮ ያያችሁት ይመስላል። ዘናፍታ እንዳላችሁበት አልጠራጠርም። ያው መጀመሪያ ላይ እንዳልኳችሁ ቪዲዮ ከለቀቁ ስለቆየው ግዴታ ላይካችሁ ያስፈልገኛል። ላይክ ካላረጋችሁ አጣሩና ላይክ አድርጉ። እንዲሁም ደግሞ ቻናላችን አዲስ ሰዎች ካላችሁ ሰብስክራይብ በማድረግ ይህን ሳቂታ ቻናል መቀላቀል ትችላላችሁ። በሌላ ቪዲዮ እስከምንገናኝ በሄዳችሁበት ሁሉ ጥሩ ነገር እንዲገጥማችሁ የኔ መልካም ምኞት ነው። ኢትዮጵያ ለዘላለም ትኑር። እወዳችኋለሁ።